ጠንካራ ተቋማትን መገንባት በመንግስትና በፓርቲ ደረጃ የተቀመጡ ፕሮግራሞችን ስኬታማ ለማድረግ የጎላ ጠቀሜታ ያበረክታል። ይሁንና በሶማሌ ክልል ባለፉት 27 ዓመታት ከቀድሞ ስርዓት ጀምሮ ራሱን የቻለ የፓርቲ ጽህፈት ቤት ባለመኖሩ የሚሰጡ አገልግሎቶች ላይ አሉታዊ ተጽዕኖ አሳድሮ ቆይቷል። በአሁኑ ጊዜ በሶማሌ ክልል ጠንካራ የመንግስትና የፓርቲ ተቋማትን በመገንባት የአገልግሎት ተደራሽነትን ለማሳደግ ሰፊ ስራዎች እየተከናወነ ይገኛል። የዚህ የለውጥ ስራ አካል የሆነውና በሶማሌ ክልል ጅግጅጋ ከተማ የተገነባው የብልጽግና ፓርቲ የሶማሌ ክልል ቅርንጫፍ ጽህፈት ቤት ዘመናዊ ህንፃ የፓርቲውን ሁለንተናዊ አቅምና ተቋማዊ አደረጃጀትን ለማጠናከር የሚያስችል ነው። ይህ የብልጽግና ፓርቲ የሶማሌ ክልል ቅርንጫፍ ጽህፈት ቤት ዘመናዊ ህንፃ በ1150 ካሬ ሜትር ቦታ ላይ ያረፈ በጂ+4 ደረጃ የተገነባ ባለ 4 ወለል ህንፃ ነው። ፓርቲው በመፍጠንና በመፍጠር መርህ በፍጥነት በጥራትና ዘመናዊ በሆነ ሁኔታ ያስገነባው ዘመናዊ ህንፃ በአጠቃላይ 42 ክፍሎች ያሉት ሲሆን የተሟላ ቁሳቁሶችና መሳሪያዎች የተደራጁ የአስተዳደርና የሰራተኞች ክፍሎች፣ የእንግዳ መቀበያና የእንግዳ ማረፊያ ክፍሎች፣ የተለያዩ የስብሰባ አዳራሾች፣ ዘመናዊ የቴሌቪዥንና የሬዲዮ ማሰራጫ ስቱዲዮ፣ ሌሎች አስፈላጊ ክፍሎችንና ሰፊ የመኪና ማቆሚያ ፓርኪንግን አካቶ የያዘ ነው። በህንፃው የሚገኙትና የተለያዩ አስፈላጊ ቁሳቁሶች የተሟሉላቸው ክፍሎች ከመኖራቸውም በላይ በሁሉም ወለሎች ላይ የደህንነት ካሜራና እስከ 4ኛ ፎቅ የሚያደርስ ሊፍት ተገጥሞላቸዋል። በህንፃው 280 ሰዎችን የሚይዝ ትልቅና ምቹ የስብሰባ አዳራሽና 2 መለስተኛ የስብሰባ አዳራሾች የሚገኙ ሲሆን የፓርቲው ህንፃ የውይይትና የሀሳብ መፍለቂያ ማዕከል እንዲሆን ለማስቻልና ፓርቲው የሚያካሄደውን የተለያዩ ሁነቶችና ወቅታዊ የፓርቲ ጉዳዮችን ወደ ህዝብ ለማድረስ የሚያስችል በጅግጅጋ ከተማ ዋና አስፓልት መንገድ ላይ የሚገኘው ይህ የሶማሌ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ህንፃ በከተማ ውበትና ገጽታ ላይ የበኩሉን አስተዋጽኦ የሚያበረክት ሲሆን በተለይም በህንፃው 4ኛ ወለል ላይ የሚገኘው መናፈሻ ከላይ ሆኖ የጅግጅጋ ከተማ ገጽታና ለውጥን ለመመልከት የሚያስችል ማራኪ እይታን የሚያጎናጽፍ ነው።